በዛሬው ዕለት እየተካሄደ በሚገኘው ሰባተኛው ሀገራዊ ምርጫ ከ143 በላይ የምርጫ ጣቢያዎች አለመከፈታቸው በስፋት እየተዘገበ ይገኛል። በአማራ ክልል በርካታ አካባቢዎች በመንግስትና በፋኖ ኃይሎች መካከል ከፍተኛ ውጊያ እየተካሄደ እንደሆነም ከምንጮቻችን የተገኙ መረጃዎች ያመላክታሉ። በዛሬው ዕለት በኢትዮጵያ እየተካሄደ ስላለው ሰባተኛው ጠቅላላ ምርጫ ከተለያዩ ምንጮች የተገኙ መረጃዎችን ያካተተ ዝርዝር ይዘንላችኋል። ይህ ዘገባ ሀገሪቱ ካለችበት ፖለቲካዊ ጸጥታ ነክና ሎጂስቲካዊ ሁኔታዎች አንጻር የምርጫውን አጠቃላይ ገጽታ በጥቂቱ የሚያስዳስስ ነው። በዛሬው የምርጫ ሂደት እስካሁን በመዲናዋ አዲስ አበባ ሰላማዊ በሆነ መልኩ እየተካሄደ ቢሆንም የመንግስት ባለስልጣናት፣ ታዋቂ ግለሰቦችና የምርጫ ተወዳዳሪዎች በመንግስት ሚዲያዎች ሰፋ ያለ ሽፋን አግኝተዋል። ቀሪውንም እንደሚከተለው ይዘንላችኋል። ሮይተርስ በዘገባው እንዳስነበበው ከ50 ሚሊዮን በላይ መራጮች ለዚህ ምርጫ የተመዘገቡ ቢሆንም የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ ደካማና የተከፋፈለ ተቃዋሚ ስለገጠመው በቀላሉ አሸናፊ እንደሚሆን በሰፊው ይጠበቃል ተብሏል። ቻተም ሃውስ ባወጣው ትንታኔ ይህ ምርጫ ከ1991 ጀምሮ የብዝሃ ፓርቲ ዲሞክራሲያዊ ከተዋወቀ በኋላ ከተካሄዱት ምርጫዎች ሁሉ እጅግ አነስተኛ ተወዳዳሪነት የሚታይበት ሊሆን እንደሚችል ተገልጿል። ምርጫው ለህዝቡ ተጨባጭ ፖለቲካ አማራጮችን ከማቅረብ ይልቅ የገዢውን መንግስት ስልጣን ለማረጋገጥና ለማጠናከር ያለመ መሆኑን ተቋሙ ተችቷል። ዘኢኮኖሚስት የብልጽግና ፓርቲን የምርጫ ቅስቀሳ እና ራዕይ በስፋት ዳሶታል። ፓርቲው የስንዴ አዝመራን እንደ ምርጫ አርማው የተጠቀመ ሲሆን ይህ የስንዴ ዝርያ የኢትዮጵያ ብሔር ብሔረሰቦች አንድነት የሚወክል መሆኑን ገልጿል። በተጨማሪም የአዲስ አበባ ከተማ ከንቲባ በቅርቡ በተካሄደ ሰልፍ ላይ እንደተናገሩት ይህ አርማ ኢትዮጵያ ወደ የምግብ ሉዓላዊነት እያደረገች ያለውን ጉዞ ያሳያል ብሏል። ይሁንና የገዢውን ፓርቲ ያስቆጣ ሰፋ ያለ ዘገባ ይዞ ወጥቷል። የቢቢሲ ዘገባ በሀገሪቱ ውስጥ ያለው ሚዲያ በጥብቅ ቁጥጥር ስር መሆኑን እንደ ቢቢሲ ላሉት የዜና አውታሮችና ሌሎች ድርጅቶች የፕሬስ ፈቃድ አለመሰጠቱንም ያትታል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ ግንቦት 24 2018 ከጠዋቱ 12 ሰዓት ጀምሮ እየተካሄደ ያለውን ምርጫ አስመልክቶ ባወጣው መግለጫ በጸጥታ ችግር ምክንያት 143 የምርጫ ጣቢያዎች በዛሬው ዕለት ሊከፈቱ አለመቻላቸውን አስታውቋል። በተጨማሪም በኦሮሚያና በአማራ ክልል በተወሰኑ ቦታዎች የድምጽ መስጠት ሂደቱ ከተጀመረ በኋላ መቋረጡንም ቦርዱ መግለጹን ኢትዮጵያ ኢንሳይደር ዘግቧል። ዶቼ ቬለ እንደዘገበው ምርጫ ቦርዱ በጸጥታ ችግር ምክንያት በአማራና ትግራይ ክልሎች በሚገኙ 46 የምርጫ ክልሎች ውስጥ ምርጫው እንደማይካሄድ ቀደም ብሎ አስታውቆ ነበር። በአማራ ክልል ሰሜን ምዕራብ ክፍል በሚገኙ 8 ወረዳዎች በሚሊሻዎችና በመከላከያ ሰራዊት መካከል ባለው ግጭት ምክንያት ድምጽ መስጠት አልተቻለም። በትግራይ 38 ወረዳዎች በፌደራል መንግስቱና በህወሓት መካከል ባለው ከፍተኛ ውጥረት የተነሳ ምርጫው መታገዱንም ዲደብሊው ገልጿል። ቢቢሲና ሮይተርስ በበኩላቸው በ2022 ከተጠናቀቀው አስከፊ የእርስ በርስ ጦርነት እያገገመ ያለው የትግራይ ክልል አጠቃላይ ከዚህ ምርጫ ሙሉ በሙሉ መገለሉን አረጋግጧል። ቻተም ሃውስ ይህ ውጥረት ከኤርትራና ሱዳን ጋር ካለው ሸካራ ግንኙነት ጋር ተዳምሮ ቀጠናዊ ግጭት ሊያባብስ እንደሚችልም ስጋቱን አስቀምጧል። ሪፖርተር ጋዜጣ እንደዘገበው በአዲስ አበባ አንዳንድ የምርጫ ጣቢያዎች መራጮች በመዝገብ ላይ ስማቸውን ማግኘት ባለመቻላቸው እንግልት ደርሶባቸዋል ብሏል። በተለይም 49 ተብሎ በሚጠራው አካባቢ በሚገኝ አንድ ንዑስ የምርጫ ጣቢያ ውስጥ ከ3000 በላይ መራጮች የተመዘገቡ ቢሆንም በርካቶች ሰዎች የምርጫ ካርድ ይዘው ስማቸው በመዝገቡ ላይ ባለመኖሩ ስማቸው የለም ተብለው ወደ ቤታቸው ለመመለስ ተገደዋል ብሏል። አዲስ ስታንዳርድ በምርጫው ዕለት በየመስክ ዘገባ ለማቅረብ በስፋት ዝግጅት አድርጎ የነበረ ቢሆንም የኢትዮጵያ መገናኛ ብዙሃን ባለስልጣናት የድርጅቱን የምዝገባ ምስክር ወረቀት መሰረዙን ተከትሎ ምርጫ ቦርድ ለ10 ጋዜጠኞችና ለ2 የካሜራ ባለሙያዎች የምርጫ መከልከሉንም ገልጿል። በኦሮሚያ ክልል መተሐራ ከተማ በምርጫው ሂደት ላይ መራጮች ማንነቱ ያልታወቀና አስቀድሞ የታጠፈ ወረቀት እንዲቀበሉ እንደተገደዱ የተናገረ ሲሆን ማንን እንደመረጠን እንኳን አናውቅም ብለው ለመሰረት ሚዲያ ገልጸዋል ተብሏል። በተጨማሪም ነዋሪዎቹ ከከንቲባውና ከታጠቁ ሚሊሻዎች በሚደርስባቸው ጫና የቤት ለቤት አፈና ፍራቻ የተነሳ ምንም አይነት ጥያቄ ማንሳት እንዳልቻሉና የህዝብ ድምጽ በግልጽ መነጠቁን በስልክ ተናግረዋል። በተጨማሪም በኦሮሚያና አማራ ክልሎች ከኦሮሞ ነጻነት ሰራዊትና ከፋኖ ታጣቂዎች ጋር በተያያዘ ከተከሰቱ የጸጥታ ችግሮች የትራንስፖርት አገልግሎትን አሰናክለዋል። የኦሮሞ ነጻነት ሰራዊት በኦሮሚያ ክልል የትራንስፖርት አድማ በማወጅና ትዕዛዙን የጣሱ ተሽከርካሪዎችን በማቃጠል የሰዎችና የሸቀጦች እንቅስቃሴ
እንቅስቃሴን ክፉኛ አግዷል። በተመሳሳይ መልኩ በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል በተቀሰቀሰው ከፍተኛ ግጭት እንዲሁም ከታወጀው የአስቸኳይ ጊዜ አዋጅ ጋር ተያይዞ ወደ ክልሉ የሚገቡም ሆነ የሚወጡ የትራንስፖርትና የጭነት እንቅስቃሴዎች በመገደባቸው የበርካታ አካባቢዎች የዕለት ተዕለት እንቅስቃሴና ኢኮኖሚ በእጅጉ ተጎድቷል። ከምርጫና ሀገራዊ ሁኔታዎች ጋር በተያያዘ አዳዲስ ትኩስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።